ለምን ይሄን አደረኩት ይላሉ አንዴ ሲያረጉት የሚሰማቸው ደስታ ሊኖር ይችላል ሁለቴ ሶስቴ አራቴ የደጋገሙት ግን ሲመጡ ጸጸት እየተሰማቸው ይመጣል ማለት እንዲህ አይነት ችግር ውስጥ ያሉ በግብረ አውናን ያሉ ወንድም እህቶቻችንም ይሉታል ይሞክሩታል ጸጸቱ ሲደመር ሀፍረቱ ሲደመር ራሳቸውን መጸየፋቸው በጣም እየተጨመረ ሲመጣ ያላቸው ብቸኛ አማራጭ ምን ማድረግ በቃ እኔ ከዚህ ሁሉ ስቃይ ምን ማድረግ ይሻላል ይላል ራሴን ባበቃ ወይንም ደግሞ ራሴን ባጠፋ ይሻላል ይላል ስጋዊ የሆኑ ደስታዎቻችን በሙሉ ዋጋ ቢስ ናቸው ለጊዜው ነው ደስታ የሚያመጡልን እንጂ ነገ ዋጋ እንደሚያስከፍሉን ማወቅ ካለባቸው ጾርና ካለባቸው የዝሙት ፈተና አንፃር ቦታ አይመርጡም ሁኔታዎችን አይመርጡም ራሳቸውን መግዛት የሚችሉበትን አቅም ለሰይጣን አሳልፈው ስለሰጡት ነው በቃ ወይንም ደግሞ ፍላጎቶቻቸውን ራሳቸውን ገዝተው ወደ ኋላ ተስበው አይ ማለት አይችሉም እና እንቢ ማለትን የመሰለኮ ጸጋ የለም በነገራችን ላይ ክርስቲያኖች አንዳንድ ኃጢያቶች አሁን በጣም እድለኛ ሆነን ኃጢያት መሆኑን እያወቅነው እንቢ ያልናቸው ነገሮች አሉ አንዳንዶቹ እውነት ለመናገር እንቢ ያልናቸው አቅም ስላልፈቀደልን ነው መስራት ስለደበረን ወይንም ደግሞ ስላልፈቀድን አይደለም ለምሳሌ ከኛ መካከል ውስጥ በጣም የገንዘብ ችግር ውስጥ ሆኖ ባንክ ስለመዝረፍ ያላሰበ ሰው አለ አስባችሁ አታውቁም ታስባላችሁ አሁን ይሄ ኃጢያት ነው አይደለም ግን ኃጢያት ቢሆንም ያላደረጋችሁት ኃጢያት ስለሆነ አፍራችሁ ነው ወይስ ምን ስላነሳችሁ አቅም ቢኖረን ኖሮ እንዳሰብነው የት እንገኝ ነበር እዛው ባንክ ውስጥ ምን እየቆጠረ ገንዘብ እየሰማችሁ ነው እንደዚህ ሁሉ ተመሳሳይ ነው በግብረ አውናን አንዳንድ ኃጢያቶችን እንቢ ማለት መቻላችን ራሳችንን መጠየቅ አለብን ለምንድን ነው ይሄንን ኃጢያት እንቢ ያልኩት አቅቶኝ ነው ወይስ ኃጢያቱን ጠልቼው ነው ማለት አለብን እውነት ግብረ አውናንስ አንዳንዶቻችን ጠልተን ሆኖ ማናረገው ወይስ ደግሞ ይሄ ምንድነው አቅም እንደሌለን አውቀን እውነቴን ነው የምላችሁ እንደዚህ አይነት ጥያቄዎች ራሳችንን መጠየቅ አለብን ለዚህ አይነት ግልጽ በሆነ በግብረ አውናን ምሳሌ ሰጠነው እንጂ ሌሎችንም ኃጢያቶችን ለመስራት ሄደን አይሆንም ብለን ስንመለስ ለምንድን ነው ያንን ኃጢያት የውኩት ብለን መጠየቅ አለብን እንደነዚህ አይነት በግብረ አውናን ውስጥ ያሉት ሰዎች ግን ራሳቸውን መግዛት ስለማይችሉ እንቢ ማለት አይችሉም በቃ እንደተሰማቸው ወዲያውኑ መፈጸም እንደተሰማቸው ወዲያውኑ ዘራቸውን አፍስሰው ደስታ ስሜት ተሰምቷቸው ከዛ በኋላ ማለፍ ነው የሚፈልጉት ጥሩ ሌላኛው ደግሞ እንደዚህ አይነት ውስጥ ያሉ ወንድም እህቶቻችን የሚሰማቸው ስሜት ደግሞ ምንድነው ሶስት ነገሮች ይሰማቸዋል ይላሉ አባቶቻችን ሲናገሩ አንደኛው ጸጸት ነው እስኪ ጸጸት በሉ እንጂ ሀፍረት በሉ መጸየፍ በሉ ጸጸት ይሰማቸዋል የሚሰማቸው ጸጸት ምንድነው ለምን ይሄን አደረኩት ይላሉ አንዴ ሲያረጉት የሚሰማቸው ደስታ ሊኖር ይችላል ሁለቴ ሶስቴ አራቴ የደጋገሙት ግን ሲመጡ ጸጸት እየተሰማቸው ይመጣል ምክንያቱም በተለይ ክርስቲያናዊ ሲሆን ደግሞ ሄዶ ኃጢያት መሆኑን ሲያውቀው ለነፍስ አባቱ ምን ማረጉ አይቀር መናዘዙ ማሩኝ ብሎ እግዚአብሔርን በሳቸው በኩል መጠየቁ አይቀር ስለዚህ እንደዚህ ልክ ሲሰማ በጣም ተደጋጋሚ ሲሆንበት ጸጸቱ ከሁለት ነገር ሊመነጭ ይችላል አንደኛ ድርጊቱን በማረጉ የሚሰማው ጸጸት አለ ሁለተኛው ደግሞ የነፍስ አባቴን እንዴት ነው 30 ጊዜ እየተመላለስኩኝ እንዲህ አደረኩኝ የምላቸው የሚል ደግሞ ጸጸትም ሊሰማ ይችላል በጤናማው መንገድ ካልተተረጎመ በነገራችን ላይ ይሄ ጸጸት ያጠፋል ብዙ ወንድም እህቶቻችን በሚባል ደረጃ በእንደዚህ አይነት ችግር ውስጥ ያሉት የሚሰማቸው ጸጸት ወይንም ጊልት ውስጣቸው በጣም እየተከመረ ይመጣና አንዳንዶቹ ለነፍስ አባታቸው አሰብኩኝ በሚል ምክንያት አሰብኩኝ የምትሏን ትምህርተ ጥቅስ ውስጥ ከተቱልኝ ምክንያቱም ተደጋጋሚ እንዲስላቸው እሳቸውስ ምን ይሉኛል ይላል ሰይጣን ትልቁ ክፋቱ በነገራችን ላይ ይሄ ነው ለሌላው ሰው ያሰብን እስኪ እንዲመስል አድርጎ ግን ራሳችንን እንድንጎዳ ያደርገናል እውነት እንነጋገር ከተባለ ለነፍስ አባቶቻችን የምንናዘዘው ኃጢያት ሊጎዳቸው ይችላል ብለን ካሰብንላቸው ኃጢያቱን አለማድረግ ይቀላል ወይስ አለመናገር ይቀላል አለማድረግ እኮ ነው የሚቀለው አለማድረግ ነው የሚቀለው ግን እንደዚህ አይነት ያሉ ወንድም እህቶቻችን እንቢ ማለቱን ስለማይችሉና ስላልቻሉበት ይህንን ሊያደርጉ አይችሉም ስለዚህ ጸጸት ይሰማቸዋል አንድ ሁለተኛ ሀፍረት ይሰማቸዋል ከሰውነታቸው ውስጥ ቅዱስ በሆነው በሴቶች ማህፀን ውስጥ ሊያርፍ የሚገባውን ዘር ሰውነታቸው ላይ እጃቸው ላይ ሲመለከቱት መሬት ላይ ወድቆ ሲመለከቱት የሚሰማቸው ሀፍረት አለ ያ ሀፍረት ከምን ይመጣል ያደረጉትን ድርጊት ከሚሰማቸው ጸጸት ነው ሀፍረቱ የሚወለድ
ከሀፍረቱ በኋላ ምን ይመጣል ደግሞ? መጸየፍ ይመጣል። አሁን ለምሳሌ በውስጣችን ሆነው የምናጣጥማቸው ከሰውነታችን ከወጡ በኋላ ግን የምንጸየፋቸው ብዙ ነገሮች አሉ። ለምሳሌ ምራቃውን አፋችሁ ውስጥ እያለ ውይ ምናምን ትላላችሁ፣ መልሱ እንጂ ስተፉትስ ኧረ በስመ አብ ምናምን እንላለን። ግን ያው የተተፋው ምራቅ ነው የት ውስጥ የነበረው። ዘርም ከማፍሰስህ ወይንም ደግሞ ዘርም ከመፍሰሱ በፊት አስቀድሞ የት ውስጥ ነበር? አንተ ውስጥ እያለ የተከበረ ነበረ። ቦታ ተመርጦ ሊቀመጥ የሚችል ነገር ስለነበረ ማለት ነው። ልክ ከወጣ በኋላ ግን ያወጣበትና ያረፈበት ቦታ ተገቢው ካልሆነ ግን የሚሰማው ምንድነው? ጸጸት፣ ከዛ በኋላ አፍረት ነው። ከዛ ትጸየፈዋለህ ራሱኑ ማለት ነው። ራሱኑ መጸየፍ ደረጃ ይመጣል። ይሄ ድርጊቱ ብቻ አይደለም መጸየፍ ብሎ የሚያቆመው፣ ከመጸየፍ ባለፈ ከፍ ብሎ ራሱንም ይሄ እንደዚህ አይነት ወንድም እህቶቻችን ይጸየፋሉ ራሳቸው። ለዛ ነው ብዙ እንደዚህ አይነት ችግር ውስጥ ያሉ ወንድም እህቶቻችን እንዴት ብዬ ነው እግዚአብሔር ፊት ቆሜ ራሱ ጸሎት የማደርገው ማለት ምን አይነት እንትን ሆነኝ ከነ ርኩሰቴ ከነ ኃጢአቴ ይሄን ድርጊት አድርጌ ይላል። እና በጣም ነው የሚያሳዝነው። አያችሁት ሰይጣንን ትላልቅ ኃጢአቶችን በማሰራትና ትናንሽ ኃጢአቶችን በማሰራት ሂደት ውስጥ የሚሰማው ስሜት ተመሳሳይ ነው። ሰው የገደለም ሰው ያጠፋ ነፍስም የሚሰማው ስሜት ይሄው ነው። ይጸጸታል፣ ያፍራል። ከዛ በኋላ ራሱን ምን ያደርጋል? ይጸየፋል። ብዙ እኮ ለዛ ነው ብዙ ሰውን የገደለ ሰው ወይ ነፍስ ያጠፋ ሰው መጨረሻ ላይ ራሱን ከአቅሙ በላይ ሲጸየፈው ራሱን ምን አድርጎ ነው የሚያጠፋው? አንቆ ያጠፋዋል። ራሱን ተጸየፈው ማለት ነው። እንዲህ አይነት ችግር ውስጥ ያሉ በግብረ አውናን ያሉ ወንድም እህቶቻችንም ይሉታል፣ ይሞክሩታል። ጸጸቱ ሲደመር ሀፍረቱ ሲደመር ራሳቸውን መጸየፋቸው በጣም እየተጨመረ ሲመጣ ያላቸው ብቸኛ አማራጭ ምን ማድረግ ነው? በቃ እኔ ከዚህ ሁሉ ስቃይ ምን ማድረግ ይሻላል ይላል። ራሴን ባበቃ ወይንም ደግሞ ራሴን ባጠፋ ይሻላል ይላል። ለዛ ነው እንደነዚህ አይነት ችግር ውስጥ ያሉ ወንድም እህቶቻችን ይሄ ምንድነው በሀፍረት ውስጥ በጸጸት ውስጥ ራስን በመጸየፍ ውስጥ ተስፋ የለሽ ስሜትነት ራስን ወደ ማጥፋት አይነት ስሜትነት በጣም እየመራቸው ያመጣል። አሁን እንደ ሀገርም ራሱ ወይም እንደ ክርስቲያናዊ ህይወታችን ራሳችንን መልሰን ብንመለከተው ብዙ ሰው በአቅራቢያችን ያለ በእንደዚህ አይነት ችግር ውስጥ የወደቀ ማለት ነው። ለምንድነው እንደዚህ ሆነው ራስን ማጥፋት በጣም ጨምሯል ብለን ስንጠይቅ አብረን ምክንያቶቹን ነው የምናነሳው። ወደድንም ጠላንም አንዱ ወንድም እህቶቻችን ራሳቸውን የሚያጠፉበት ምክንያት ሰውረውን ነው እንጂ ግልጥ ቢወጣ ይሄ ግልጥ ቢወጣ አብዛኛው ሰው ባይባል እንኳን በጣት የሚቆጠር የተወሰነ ሰው አናጣ። አንዳንዶቻችን የሚመስለን ሰው ራሱን ሲያጠፋ የመረረው ህይወት እየሰማችሁ ነው። ግን የመረረው ህይወት መውጫ መግቢያው የጠፋው በቃ ሁሉም ነገር የጨለመበት ይመስለናል። እንደዚህ አይነት ምክንያቶችን እንዲህ አይነት ድርጊት ውስጥ ያሉ ወንድም እህቶቻችን ወይም እኛም ጭምር ካለን ስለምናፈርና ስለምንጸየፍ ለውጫዊ ምክንያት የምንሰጣቸው መሸፈኛዎች ናቸው። እዚህ ድርጊት ውስጥ አለው ብሎ ከመናገር ይልቅ ህይወት መሮኝ ነው ማለት አይቀልም። ምክንያቱም ሁሉም ህይወት ምን ያደረገው የመረረው። እንዲህ አይነት ድርጊት ውስጥ አለው ግን ማለት አንተ አታፍርም እንዲያሰኛል። ስለዚህ ሽፋኑን በእንደዛ ያደርጉትና እውነተኛው ውስጠኛው ምክንያት ግን ይሄ ነው። ወላጆች በመጣላታቸው ምክንያት በወላጆቻቸው ላይ ያለ ጤናማ የሆነ ግንኙነት በማጣት ውስጥ ብዙ ህፃናት ልጆች በውጭም በውስጥም ዓለማት ውስጥ ያሉ ማለት ነው በእንደዚህ አይነት ችግር ውስጥ ይወድቃሉ። ከዛ መጨረሻ ላይ ራሳቸውን ለማጥፋት ሙከራ አድርገው በጤና ተቋማት ይሁን በሐኪሞች ጥረት በእግዚአብሔር ቸርነት ከሁሉም በላይ ታርፈው ለምንድነው እንደዚህ ያደረጋችሁት ሲባል ብዙ ምክንያቶች ይደረደራሉ። እንዲህ ስለሆነ እንዲህ ስለተፈጠረ ብለው ይናገራሉ። አብዛኛው ሰው ግን የሚደብቀውና ለችግሮቹ መርሻ ስሜት አድርጎ የሚያነሳው ግን ይሄንን ነው። ግብረ አውናንም ይሄንን በማድረግ ውስጥ የደስታና የሪሊፍ ወይንም ደግሞ የመረጋጋት ስሜት ውስጥ መልሶ ሊከተው ስለሚችል ማለት ነው። እየሰማችሁ ነው? ጥሩ። ስለዚህ ቢያንስ በትንሹ እንኳን በእንደዚህ አይነት መልኩ ማየት ከቻልን ማለት ነው ቀጣይ የምንመለከታት አንዲት ጥያቄ ብትኖር ደግሞ ባጭሩ መልሰናት ማለፍ ስላለብን ነው። እንደዚህ አይነት ድርጊት መፈጸም ልክ ነው አይደለም ብሎ ደግሞ የሚጠይቅ ሰው አለ። ማለት ግብረ አውናን መፈጸም ልክ ነው አይደለም ብሎ እስካሁን መቼም ለምንሰማው ሰዎች ልክ እንዳልሆነ ምንም ጥርጥር የለው። ግን እንደዚህ ብሎ የሚጠይቁ ሰዎች ካሉ አንድ ታዋቂ የሆነ የልብስ መሸጫ መደብር አለ። እየሰማችሁ ነው? እና እዛ ልብስ መሸጫ መደብር ላይ የተጻፈ መርህ ምን ይላል መሰላችሁ?
እዚህ ቤት ገብተህ ዋጋውን ከጠየቅ መጀመሪያ መግባት አይጠበቅብህም ነበር ይላል። ገብቷችኋል? በቃ አቅም ካለህ ብቻ ነው እዛ ምን የምታረገው ማለት ነው። ገብተህ ግን አንብበህ ስንት ነው ካልክ አይመጥንም ይሄ ቦታ ምን አርግ ማለት ነው፣ ውጣ ማለት ነው። ይሄንን ተመሳሳይ ሐሳብ ከግብረ አውናን ጋር ብናያይዘው ግብረ አውናን ልክ ነው አይደለም ብሎ የሚጠይቅ ሰው ካለ እውነተኛ መንፈሳዊ መስመር ላይ እንዳልሆነ መስራት ማወቂያ መንገድ ነው። ግልጽ ነው። ገብቷችኋል? በቃ ትክክለኛ መንገድ ላይ አይደለም ማለት ነው። በመንፈሳዊ ህይወቱ ጤናማ የሆነ ግንኙነት ከአምላኩ ጋር የለውም። በመንፈሳዊ ህይወቱ ደክሟል፣ በመንፈሳዊ ዕውቀቱ ወደታች ወርዷል ወደሚል አይነት መንገዶች ወይንም ደግሞ አመላካች ወደሆኑ ሁኔታዎች ያስጠጋል ማለት ነው። ጥሩ። ስለዚህ እንዲህ ካልን በቀጣይ የምንመለከተው ነጥብ ደግሞ ምንድነው? ይሄን ድርጊት እንዴት እናቁም የሚለው ዋነኛው ማሰሪያው ነጥብ ይሄ ስለሆነ በጣም ይሄ እንደ መግቢያ እንዲሆነን ነው። እሺ እንደነዚህ አይነት ርዕሰ ጉዳዮች በቤተ ክርስቲያን መማርም ማስተማርም መነጋገርም በክርስቲያኖች ዘንድ ግድ ይጠበቅብናል። ችግሩ ያለው ይሄ ስለሆነ አንደኛው ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 5 ቁጥር 30 ላይ እንዲህ ብሎ ይናገራል። ቀኝ እጅህ ብታሰናክል ቆርጠ ካንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንዱ ቢጠፋ ይሻላልና አለ። እየሰማችሁ ነው? ይሄንን በግብረ አውናት ብንተረጉመው እንዲህ ከምታረግ ቀላል ነው አይደለም? አሁን ይሄ ቃል እንደዛ የሚተረጎም አይደለም። በነገራችን ላይ ግን ይሄን ያነሳሁት ለምንድነው? አንዳንዶቻችን ለችግሮቻችን መፍትሄ በቃ ቆርጦ መጣለው ወይ ደግሞ መድፈን ነው ብሎ ያስባል ሰው አይደለም። ይሄንን መፍትሄ የወሰደው ሰው አለ። በቤተክርስቲያን ታሪክ ውስጥ ኦሪገን የሚባል መናፍቅ ነበር እና ኦሪገን ወይንም ደግሞ አርጌንስ በጣም በትርጓሜ ስልቱ ይታወቃል በግብፃውያን ማወቅ ስላለብን እና የዝሙት ጾር ወይንም ደግሞ የዝሙት ፈተና እንዳይመጣበት ይሰጋ ነበር። በጣም የተማረ ነው፣ ባለው የትህርምትና የመንፈሳዊ ሕይወት ጽናት በጣም የተደነቀ ነው አርጌንስ። እና እንደነዚህ አይነት ፈተናዎች ከሴቶች ይመጣብኛል ብሎ ስለፈራ ያደረገው ብቸኛ አማራጭ አባላዘሩን መቁረጥ ነበር። ከቆረጥኩት ምን ያደርግብኛል ብሎ ስለሚያስብ በቃ ያቆማል ብሎ ነው። ግን እውነት ለመናገር ክርስቲያኖች ህሊናና ልብ ከአንድ ኃጢአት ካልተለየ 1000 ዓመት ሰውነት ቢቆራረጥ የሚጠፋ ነገር የለም። እየሰማችሁ ነው? አዎ ኃጢአቱን ከመጥላት ነው መጀመር መቻል ያለብን እንጂ ኃጢአቱን የምንሰራበትን መንገድ ከመቁረጥ አይደለም። ለምሳሌ ዝሙት የምፈጽመው በአይኔ ነው ካለ አይኑን ማጥፋት መፍትሄ ሊሆን ይችላል። ቅዱስ ባስልዮስ ምን ይላል? አይኖቻችን ሰውነት አልባ እጆች ናቸው ይላል። እየሰማችሁ ነው? አዎ እጅ የራቀውን ማቅረቢያ የቀረበውን ማራቂያ አይደለም። ሩቅ የሆነውን ነገር አይንህ በማየት ምን ያደርገዋል? ያቀርበዋል። ስለዚህ አሁን ሩቅ የሆነውን የግብረ አውናን የዝሙት ነገር ራስን በራስ የማርካት ስሜትን ነገር ቢያቀርብልህ አይኔ ነው ጥፋተኛው ብለህ ጎልጉለህ ታወጣዋለህ። ይሄው አይንህ ሩቅ የሆነውን ዝሙት እንዳቀረበው ሁሉ የራቀብህንም ጽድቅ ምን ማድረጊያ መንገድ ማቅረቢያ መንገድ ነው። ጥሩ። ስለዚህ በዚህ አይነት መሰረት ስናየው ለማቆም ምን ማድረግ አለብን ሲባል አንደኛ ወደ ፈተና በወደቅንበት ወይንም ደግሞ ወደ ፈተና በምንወድቅበት ጊዜ ላይ በተቻለን አቅም ወደ ፈተና መውደቃችን የሚያስጠይቀን ነገር ሳይሆን ወይንም ደግሞ ፈተና ውስጥ መውደቃችን የሚያስፈርድብን ነገር ላይሆን እንደሚችል መረዳት ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። እየሰማችሁ ነው? እየሰማችሁ ነው አይደል? ስለዚህ ሊሰማን ከሚችሉት ጊዜያዊ ደስታዎች ይልቅ በጊዜያዊ ደስታዎቻችን መካከል ልናጣው የምንችለውን ትልቁን የእግዚአብሔር መንግስት በማሰብ ፈተናዎቹ ሲመጡብን በመታገስ ውስጥ ልናገኘው የምንችለው መንፈሳዊ ነገር እንዳለ አንደኛ ማወቅ መቻል እንዳለብን ነው። ሁለተኛ አይንን መጠበቅ። እስኪ አይንን መጠበቅ በሉ። መዝሙረ ዳዊት መዝሙር 101 ቁጥር 3 ላይ ልበ አምላክ ዳዊት ምን ይላል? በአይኔ ፊት ክፉን ነገር አላኖርኩም፣ ሕግ ተላላፊዎችንም ጠላው ይላል። እስኪ በአይኔ ፊት በሉ ክፉ ነገርን አላኖርኩም። ስለዚህ አንዳንድ ኃጢአቶች እኛ ከፍተን ያመጣናቸው ሊሆኑ እንደሚችሉ ማወቅ አለብን። ለምሳሌ በተለምዶ የሚጠየቅ ጥያቄ ነው፣ መሰረታዊ ስለሆነ ነው አደራ ማለችሁ። አንዳንዶቻችን ወደ ሴት አይተን ወይም ደግሞ ወደ ሴት ተመልክተን ሴትም ወደ ወንድ ተመልክቶ ዝሙት ሊመጣበት ይችላል አይደለም? ነው አይደለም? እና እንደዚህ የሚመጣበት ሰው ለምሳሌ እንዴት ነው ዝሙት የመጣበት ተብሎ ሲጠየቅ አይቶ ከሆነ ሰይጣን አሳሳተኝ ላይል ይችላል። ምክንያቱም ሰይጣን ግዴታ አይኑን ምን ስለማያረገው ስለማያስከፍተው ማለት ነው። አይኑን ከፍቶ አይቶ ስለመጣበት ፈተና ተጠያቂ የሚሆነው አይኑን የከፈተው ማን ነው?
ያ ራሱ ግለሰቡ እየሰማችሁ ነው። እንደዚሁ ሁሉ አይናችንን ከፍተን ስለመጣብን ስለ ግብረ አውናን ፈተና መከላከያ እንዲሆነን አይናችንን ክፉ ነገር እንዳያይ ማድረግን ያለብን እንጂ ለምን አይኔን ፈጠረው ማለት አንችልም። ዛሬ በዓላቸውን የምናከብርላቸው አቡነ ዘርአቡሩክ ይህን አድርገዋል ነበር። የዓለምን ኃጢአት በሙሉ ከማይ አይኔን ምን አድርገው ብለው ነበር? አጥፋልኝ በቃ ይቅርብኝ ብለው ነበር። እርግጥ ነው እንደዚህ አይነት የሚያሰኙ የሚመሩ ቀናት አሉ። በቃ ሞከረን መጨረሻ ላይ በቃ የማይሆንባቸው ማለት ነው። ለምን አለ እንደው እግዚአብሔር ጸጥ ባረገኝ አይኔን ባጠፋው ምንላለን? እውነት እንደዚህ አይነት የፈተናና የጭንቅ ጊዜያት ውስጥ እግዚአብሔርን በደንብ አድርገን መጣራት አለብን ክርስቲያኖች። በእንደዚህ አይነት ንግግሮቻችን ውስጥ በር ከፍተን የምንጠራው ርኩስ መንፈስ እንደ እግዚአብሔር የሚራራ እንዳይመስላችሁ። ዛሬ ነው እንደዚህ ያለው እንጂ ነገ አይለውም አይልም። እንዲህ ባልንበት ጊዜ ላይ እግዚአብሔርን ካሳዘነው በላይ እንድናሳዝነው ሌላ መንገድ ነው የሚፈልግ። በኃጢአት ላይ ኃጢአት መጨመርን ማለት ነው። ግብረ አውናን መፈጸሙ ሳያንሰው ራሱን ደግሞ በማጥፋት ውስጥ ሕይወትና እረፍት አገኛለሁ የሚልን ሐሳብን ሊዘራ ይችላል። መዝሙር 118 ቁጥር 37 ደግሞ ከንቱ ነገርን እንዳያዩ አይኖቼን መልስ። ይሄ እንደውም ጸሎት ነው፣ ደስ ይላል። እስኪ አብራችሁ በሉ። ከንቱ ነገርን እንዳያዩ አይኖቼን መልስ፣ በመንገድህ ሕያው አድርገን። እግዚአብሔር ሁላችንንም ሕያው ያድርገን። ጥሩ። ሌላኛው ሶስተኛው በዚህ ችግር ውስጥ ያሉ ወንድም እህቶቻችን ማለት ነው የሚወጡበት ወይም ለመውጣት ሲያስቡ መውጫው መንገድ ምንድነው? ከንቱ እያንዳንዱ ፈተናዎቻችን ውስጥ እግዚአብሔር አምላክ መውጫ መንገድ እንዳለ እንድናውቅ። በራሳችንም ገባል፣ በሰይጣንም ገባል፣ እግዚአብሔርም ማስገባል። ቸር ነውና እግዚአብሔር ለሁሉም ምን ማድረጊያ መንገድ አዘጋጅቷል፣ መውጫ መንገድ አዘጋጅቷል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ስለዚህ ዛሬ መውደቃችንን አይተን ተስፋ በመቁረጥ መውጫ መንገድ የለውም አንበል። ልንወጣ እንችላለን። እግዚአብሔር ራሳችንን ከከተትነው ፈተና እንኳን ሊያወጣ የሚችል አምላክ ስለሆነ ይህን እንዳንረሳ። አራተኛው ድል በማድረጋችን ልናገኘው የምንችለውን ሽልማት ላይ ትኩረታችንን ማድረግ ነው። ሽልማቱ ላይ ትኩረት ማድረግ። ሆሴ ምዕራፍ 10 ቁጥር 12 ላይ ትንቢተ ሆሴ ምን ይላል? እግዚአብሔር መጥቶ ጽድቅን እስኪያዘነብልላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዙሩ፣ እንደ ምሕረቱን መጠን እጨዱ፣ ትጋታችሁንም እረሱ እያለ ይናገር። ጠቢቡ ሰሎሞን ደግሞ ምሳሌ ምዕራፍ 11 ቁጥር 18 ላይ ጽድቅን የሚዘራ ግን የታመነ ነው፣ ዋጋ አለው ይላል። ስለዚህ ትኩረታችን በእንደዚህ አይነት ችግር ውስጥ ያለን ሰዎች የወደቅንበት ሊያመጣብን የሚችለው ሐሳር ሳይሆን ስንነሳ ልናገኘው የምንችለውን ክብር ትኩረት በማድረግ። አምስተኛው ስጋዊ የሆኑ ደስታዎቻችን በሙሉ ዋጋ ቢስ ናቸው። ለጊዜው ነው ደስታ የሚያመጡልን እንጂ ነገ ዋጋ እንደሚያስከፍሉን ማወቅ። ሐዋርያው ቅዱስ ዮሐንስ አንደኛ ዮሐንስ መልእክቱ ምዕራፍ 2 ቁጥር 16 ላይ ምን ይላል? የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ስለዚህ ስጋዊ ነገራችን መውደዳችን የእግዚአብሔርን ፍቅር እንዳያሳጣን ትኩረታችን እግዚአብሔር ጋር እንዲሆን ስጋዊ ደስታዎቻችን ላይ ብዙ ትኩረት ባናደርግ ጥሩ ነው። ስድስተኛው ከስጋችን ባልተናነሰ እንዲያውም በበለጠ ነፍሳችንን መመገብ ነው። የገላትያ መልእክት ምዕራፍ 5 ቁጥር 16 ላይ ቅዱስ ጳውሎስ ምን ይላል? ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ማለት። እንደዚህ አይነት ድርጊት ውስጥ ያሉ ወንድም እህቶቻችን ማቆም እየፈለጉ የማያቆሙ አይደል? እየፈለግን ማድረግ የከበደን አይደል? ስለዚህ ያንን ማሸነፍ የምንፈልግ ከሆነ ከስጋችን ይልቅ ነፍሳችንን መመገብ ግድ ይለናል ማለት ነው። ሰባተኛው ራስን በደንብ አድርጎ በስራ መወጠር ነው። ስምንተኛው 1000 ጊዜ ብታደርጉት ያን ያክል አትደናገጡ። የምስራቃውያን ሊቃውንት ነው እንደዚህ የሚሉት። ቃል በቃል ላንብብላችሁ። 1000 ጊዜ እንኳን ብታደርጉት ያን ያክል አትደናገጡ። ምክንያቱም መደናገጣችሁ ከኩራት የመጣ እንዳይሆን ተጠንቀቁ ይላሉ። አንዳንድ ሰው በኃጢአት መውደቁ የሚያስደነግጠው ኃጢአት መስራቱ አይደለም። እኔ እንዴት ይሄንን አደረግኩ እንጂ እንዴት እኔ እንደዚህ ወደቅኩኝ ይላል። ይሄ ኩራት ነው የሚሉት። ኩራትህ እንደዚህ ካደረገህና ይሄ ኩራት ካለብህ ነገም ትወድቃለህ። ስለዚህ መውደቅህ አያስደነግጥህ። በመውደቅ ውስጥ ግን የሚሰማ ሐዘን፣ ራስህን ዝቅ ማድረግን ግን አጠንክረው በራስህ ጉልበት የማትመካ ከሆነ እግዚአብሔር ያግዝሃልና ይላል። እግዚአብሔር ሁላችንንም ያግዘን።
ዘጠነኛው ራሳችንን ከልክ በላይ አንጫ ነው። ወይንም ደግሞ ራሳችን ላይ ክፉ ለማድረግም ጭምር በደንብ አድርገን በሮችን አንክፈት። እግዚአብሔር የይቅርታ አምላክ ስለሆነ ነው። ከዚህ የባሰ ኃጢአት ልንሰራ እንችልም ወይ? እንችላለን፣ ምንም ጥርጥር የለውም። ለኃጢአቶች ሁሉ የባሰው ኃጢአት ግን እኛ ህይወት ውስጥ ይሄ ነው። ስለዚህ ይሄንንም ኃጢአት ይቅር የሚል አምላክ እንደሆነ መርሳት የለብንም። ምክንያቱም ምህረቱ ከበደላችን በላይ ስለሆነ ይህንም መርሳት የለብንም። 10ኛውና የመጨረሻው ደግሞ ስግደት ነው።